ዳታ ምክንያት ብዙ ተማሪዎች ተጎድተዋል እየተባለ ነው። የአርሴናልና የፒኤስጂ የዋንጫ ጨዋታ ይመለከቱ የነበሩ ናቸው። ይህን የተመለከተ ይዘን መጥተናል። ሰላም፣ ይህ ሰብቲዩብ ነው። ስለምትከታተሉ እናመሰግናለን። ቤተሰብ ያልሆናችሁ የደውል ምልክቷን እየነካችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ይህ ቪዲዮ የደረሳችሁ በሙሉ ላይክ እያደረጋችሁ ዩቲዩብ ወደ ቆሻሻ መጣያ እንዳይጥለው አድርጉ። ስለምታደርጉ እናመሰግናለን። ወደ ዜናው። እጅግ የሚያሳዝን ዜና ተሰምቷል። በጎንደር ዩኒቨርሲቲ የጤና ሳይንስ ካምፓስ ውስጥ ትላንትና ማታ የአርሴናልና የፒኤስጂ የዋንጫ ጨዋታን በሚመለከቱ ተማሪዎች ላይ አደጋ ተከስቷል። ተማሪዎቹ እንደገለጹት ከሆነ ይህ ቦምብ ነው ብለዋል። መጀመሪያ የፍንዳታ ድምፅ ሰማን፣ ሮኬት ይመስለን ነበረ። ምንድን ነው ብለን ስንነሳ ግን ጭሱ አፈነን ብለዋል። አሁንስ ያለበት ሁኔታ ተብሎ የተጠየቀ አንድ ተማሪ ጠዋት 2 ተማሪዎች ህይወታቸው አልፎ የእነሱን አስክሬን ወደ ቤተሰብ ሸኝተናል። ግቢ ውስጥ የሀዘን ድባብ ነው ያለው። ፖሊሶች መጥተው ምርመራ እያረጉ ነው። አብዛኞቹ ከፍተኛ ጉዳት የደረሰባቸው ከግቢ ውጭ ሕክምና እየወሰዱ ነው። ሌሎቹ ደግሞ በግቢ ውስጥ ሕክምና እየተከታተሉ ነው። ከፍንዳታው በተጨማሪም ተረጋግጦ የተጎዳ ስላለ ሌላ ሰውም ሊሞት ይችላል፣ ሌላ ተማሪም ሊሞት ይችላል የሚል ገልጸዋል። ሌላኛው ከፊት ለፊት ቁጭ ብዬ ነበረ። የምናይበት አዳራሽ በጣም ትልቅ ነው። አዳራሹ እጅግ ተጨናንቆ ነበረ። የምንመለከተው በፕሮጀክተርና በቲቪ ነው። አደጋው የተከሰተው ጨዋታው የመጀመሪያው አጋማሽ አልቆ እረፍት ሊወጡ ሲል ነበረ። በዚህ ሰዓት የሮኬት ድምፅ የሚመስል ሰማን። ቀጥሎ ልንወጣ ስንል ጭሱ አፈነን። በዛ ላይ እየተረጋገጠና እየተገፋፋን ወጣን። ብዙ ተማሪዎች መጎዳታቸውንም አይቻለው። እኔም በኋላ ሳይ 2 እግሬንም በፍንጥርጣሪ መመታቴን እንዲሁም ግንባሬንም አውቄያለሁ። ብዙ ተማሪዎች እንደተጎዱና 2 ተማሪ እንደሞተ ሰምቻለሁ። ሌሎች ተማሪዎችም ህይወታቸው ሳያልፍ አይቀርም ብሏል። ሌላኛው በዩኒቨርሲቲው አካባቢ ይኖራሉ የተባሉ አንድ ግለሰብ እንደገለጹት ከሆነ የሞቱት ሰዎች 3 ናቸው። ከ30 በላይ ሰዎች መጎዳታቸውን፣ 3 ደግሞ ከፍተኛ አደጋ እንደደረሰባቸው በቅርበት ያሉ ሰው መስማታቸውን ገልጸዋል። ሌላኛውም እንደዚህ አንድ ተማሪ እንደገለጸችልኝ የዩኒቨርሲቲ ተማሪ ነች። ብዙ ተማሪ በፍንዳታ መጎዳታቸውን ገልጻልኛለች ብለዋል። የተማሪዎች ህብረት ለቀረበለት ጥያቄ አደጋው መከሰቱንና ብዙ ተማሪዎች በቦምብ ፍንዳታ መጎዳታቸውን ገልጿል። እውነት ነው ብሏል። በተጨማሪም መረጋገጥም ብዙ ጉዳት አስከትሏል። አሁን ሕክምና እየተከታተሉ ነው። 2 ተማሪዎች ሆስፒታል እንደደረሱ ህይወታቸው አልፏል ብለዋል። ቲክቫ ኢትዮጵያ ከዩኒቨርሲቲው አመራሮች መረጃ ለማግኘት በሞከረ መሰረት ማግኘት አልቻለም። ለዚህ ምላሽ እንዳልሰጡት ገልጿል። መጽናናት ለገለጽ የፈለጉ የጤና ባለሙያ እንደተናገሩት ከሆነ የሞቱ ተማሪዎች 3 ናቸው ብለዋል። አንደኛው ድንገተኛ ክፍል እንደደረሰ ወዲያውኑ ህይወቱ አልፏል። 2ቱ ግን ኦፕራሲዮን ክፍል ከገቡ በኋላ ነው። የጤና ባለሙያው ትላንትና ማታ የአርሴናልና የፒኤስጂ ጨዋታን ይመለከቱ የነበሩ ተማሪዎች ላይ የቦምብ ፍንዳታ ማን እንደጣለው ባልታወቀ ሁኔታ ተከስቶ ብዙ ተማሪዎች መጎዳታቸውን ገልጸዋል። ወደ ጤና ጣቢያው የመጡት 2 ሰዓት ተኩል አካባቢ ነው። በዚህም ብዙ ተማሪዎች ተጎድተዋል። ቁጥሩ ስንት ነው ለተባሉት ቁጥሩን አላቅም 20 ይሆናሉ ወይ ተብለው ሲጠይቁ 20 ሊሆኑ ይችላሉ ብለዋል። እና ህይወታቸው ያለፉ 3 ናቸው። አሁን ደግሞ ሌሎቹ ሕክምና እየተከታተሉ ነው። ቦምብ እንደሆነ እንዴት አወቃችሁ ተብሎ ለተጠየቁት ጥያቄ ያወቅነው በቁስሉ ላይ የፍንጥርጣሪዎች በመገኘታቸው ቦምብ መሆኑን ልናቅ ችለናል ብለዋል። አሁን ሌሎቹ ሕክምናቸውን እየተከታተሉ ነው። የምንችለውን ጥረት ሁሉ እያደረግን ነው።